የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ እኛ አበሾች አንድ ጠባይ አለን። የምናምናቸው ወዳጆቻችን ሰላማዊና እንኳን ደህና መጣችሁ የምንል ነን። ጠላት ከሆኑብን ግን እንደ ዱር ክፉ አውሬ ማንንም ሳንፈራ ጠላቶቻችንን ማጥፋት እንወዳለን። ይሄ ነው ጠባያችን። ክሊቭላንድ ፕሬስ የተባለው ጋዜጣ እንደ አውሮፓ አቆጣጠር በመስከረም 23 ቀን 1903 ዓ.ም ባወጣው እትሙ ባልና ሚስቱ አቶ ኤሊስና ወይዘሮ ኤሊስ የአበሻው ንጉሥ የሚኒሊክ እንግዳ ሊሆኑ ነው። ለሚኒሊክ የሚወስዱትን ስጦታ ሲመርጡ ብዙ ጊዜያት አሳልፏል። ኤሊስ ለሚኒሊክ ለመስጠት የሚፈልገው ተራ ስጦታ አይደለም። ኤሊስ በዓለም ላይ ሚኒሊክን የሚወዳደር ሰው የለም ብሎ ስለሚያምን የተለየ ስጦታ ለመውሰድ ይፈልጋል። ጥቁሩ ኤሊስ ለጥቁሩ ንጉሥ ከፍተኛ አክብሮት አለው። ከቤቱ ለሚሄዱ ወዳጆቹ ሁሉ ለሚኒሊክ የሚወስደውን ሽጉጥ እያሳየ እናንተ ነጭ አሜሪካኖች ትንቁናላችሁ እንጂ እኛ ጥቁሮች ትልቅ ሕዝቦች ነን። ለአሁኑ የጥቁር ትውልድ ማስረጃ የሚሆኑም ምናልባት ሳይንቁኝ የሚቀበሉኝ ቢሆን ይህን ከወርቅና ከአልማዝ የሠራሁትን ሽጉጥ እንደ አቅሜ የማበረክትላቸው ታላቁ ንጉሥ ሚኒሊክ ናቸው ይላል። አበሻ አገር ለመድረስ ግን ጉዞ ከባድና አስቸጋሪ ነው በማለት በሰፊው ጽፏል። እንደ አውሮፓ አቆጣጠር ጥር 1 ቀን 1904 የወጣው ኒውዮርክ ታይምስ ለኤሊስ ጉዞና መመለስ ሰፊ ሐተታ ጽፎ ነበር። በሐተታው ውስጥ ኤሊስን አነጋግሮ የሰጠውን መልስ ሁሉ አስፍሮታል። አዳራሹ ውስጥ ካሉት መኳንንቶች ጋር ሚኒሊክ ካስተዋወቁኝ በኋላ ንግግር እንዳደርግ ተጠየቅኩ። እኔም ቆሜ ስናገር በሞንሮኤ ፍልስፍና መሠረት አሜሪካ ለአሜሪካውያን ነች፣ በሚኒሊክ ፍልስፍና መሠረት ደግሞ አፍሪካ ለአፍሪካውያን፣ ኤሮፓም የኤሮፓውያን የሚሆኑበት ጊዜ ቅርብ ነው እንዳልኩ ሚኒሊክ እጄን ጨብጠው ያዙና እንባ ባቀረረው ዓይናቸው እያዩኝ ይህን ያሁኑን ንግግርህን ድገመው ብሎኝ ደገምኩ። ከግብሩ በኋላ ከሚኒሊክ ጋር ወደ እልፍኝ አዳራሻቸው ሄድን። እዚያም ስለ አሜሪካ ታላላቅ ሰዎችና ለአሜሪካ ምን እንደሰሩ እንዳጫውታቸው ጠየቁኝ። እኔም ዋሽንግተን አገሩን አሜሪካን ከእንግሊዝ ነጻ ወጣ፣ ሊንከን ጥቁሮችን ነጻ ከማውጣቱም በላይ የአገሪቱን አንድነት አስከበረ፣ ሩዝቬልት ደግሞ አንድነታችን እንዲጠነክር አደረገ ብዬ እንደተናገርኩ ጎበዞች ናቸው አሉኝ ሚኒሊክ። ጎበዝ ሰው ወዳለሁ። ንጉሶች ሁሉ እንደናንተ ሩዝቬልት ጎበዝ ቢሆኑ እንዴት ጥሩ በሆነ ነበር። ሁልጊዜ ጦርነት የሚፈልግ ንጉሥ ሰይጣን ይጠጋውና በጎቹን ሰይጣን ይሰርክበታል አሉኝ። የሩዝቬልትን ፎቶግራፍ ሰጥቷቸውና ካዩ በኋላ አንተ ያልነገርከኝ አንድ ጥቁር ሰውዬ በእናንተ አገር አለ፣ አንድሪው ካርኔጊ የሚባለውን ጥቁር አሜሪካዊ አታውቀውም? እኔ ስለ እሱ ብዙ ሰምቻለሁ። እግዚአብሔር በረከቱን ያሳድርበትና እንደሱ ያለ ጎበዝ ሰው ወዳለሁና ፎቶግራፉ እንዳለ አሳየኝ አሉኝ። እኔም ፎቶግራፉን ያለመያዜንና አገሬ ስመለስ እንደምልክላቸው ቃል ገባው። ንጉሥ ሚኒሊክ ስለ አበሻ ነጻነት ምን ያህል እንደደከሙ ካጫወቱኝ በኋላ አበሻ ምንጊዜም ነጻ አገር ሆና የምትኖር ናት፣ አገራችን እንድትለማ የሚቀርቡንን ሁሉ በታላቅ ደስታ በአክብሮት እንቀበላቸዋለን፣ በሌላ የሚመጡብን ግን ሁላችንም እናልቃለን እንጂ ሳናልቅ አገራችንን ለሌላ አንሰጥም አሉኝ በማለት የተናገረውን በጋዜጣው በሰፊው አውጥቶታል። እንደ አውሮፓ አቆጣጠር ጥር 1 1904 ዓ.ም የወጣው ኒውዮርክ ዴይሊ ኒውስ ጋዜጣ ደግሞ የኤሊስን ኢንተርቪው ሲያወጣ ሚኒሊክ ከአሜሪካኖች ወደ አገራቸው እንዲመጡላቸው ይፈልጋሉ፣ ሲያጫውቱኝም እስካሁን እናንተ አሜሪካኖች ከወሰናችሁ አልፋችሁ የሌላ ወሰን መድፈራችሁን አልሰማውም፣ ሌሎቹ ግን እንደናንተ አርፈው ከሀገራቸው የሚቀመጡ አይደሉም ብለውኛል። በሌላ ጊዜ ሲያጫውቱኝም አየህ እነኚህ ፈረንጆች ሳልነካቸው ይነኩኝና ንጉሥ ሚኒሊክ መጥፎ ሰው ነው ይሉኛል። እኔ ግን ለወዳጆቼ መጥፎ አይደለሁም። እኛ አበሾች አንድ ጠባይ አለን። ለምናምናቸው ወዳጆቻችን ሰላማዊና እንኳን ደህና መጣችሁ የምንል ነን። ጠላት ከሆኑብን ግን እንደ ዱር ክፉ አውሬ ማንንም ሳንፈራ ጠላቶቻችንን ማጥፋት እንወዳለን። ይሄ ነው ጠባያችን አሉኝ በማለት ኤሊስ የተናገራቸውን ጋዜጣው ሰፋ ካለ ዜና ጋር አውጥቶታል። እንደ አውሮፓ አቆጣጠር ታኅሳስ 17 ቀን 1904 ዓ.ም የወጣው
ፒትስበርግ ፖስት የተባለው ጋዜጣ ሚኒሊክ የአብርሃም ሊንከንን ታሪክ ሲሰሙ አለቀሱ በሚል ርዕስ ተነስቶ ኤሊስ የተናገረውን ታሪክ ሲጽፍ ፕሬዝዳንት አብርሃም ሊንከን ባሪያዎችን ነፃ ያወጣበትን ታሪክ ሲሰሙ ሚኒሊክ አለቀሱ። ይህንንም የአብርሃም ሊንከንን ታሪክ ለሁለተኛ ጊዜ መስማታቸውን ነገሩኝ። ሚኒሊክ እንባቸውን እየጠረጉ ምን አይነት ትልቅ ሰው ኖሯል አሉ። ወዲያውም አየህ እንደ አብርሃም ሊንከን ማድረግ አልችልም፣ እሱ ብዙ ሥራ የሠራ ነው። እኔ ያደረግኩት ነገር እስከ ዛሬ በባርነት የነበሩ ሰዎች እንደዚያው እንዲቆዩ ነው። ከእንግዲህ ወዲያ እነኛ ባሪያዎች የሚወልዷቸው ልጆች ግን ነፃ እንዲወጡ አውጃለሁ። ከዚህ ሌላ ምን ላድርግ? ቀስ በቀስ ሁሉንም ነፃ አወጣዋለሁ አሉኝ በማለት ኤሊስ የተናገረውን በሰፊው ጽፏል። ኤሊስ በኢትዮጵያ ውስጥ የጨርቃጨርቅ ፋብሪካ ሊያቋቁም ከምኒልክ ጋር ተዋውሎ የጥጥ መትከያ መሬት ሁሉ ተቀብሎ ነበር። ጉዳዩ ፍጻሜ ሳያገኝ ምኒልክ በመሞታቸው የፋብሪካውን ጉዳይ አብሮ ሞተ። የኪኪያን ሱቆች 350 ሽር በይበት በፒያሳ። የኪኪያን ሱቆች 400 ሽር በይበት በመርካቶ። ኪኪያኖች በአዲስ አበባና መርካቶ ውስጥ ከ1930 እስከ 1970 ዓ.ም ድረስ ትልቅ ስምና የንግድ ታሪክ ያላቸው ቤተሰቦች ነበሩ ይላል ብርሃኑ ሰሞ ከእንጦጦ ሐሙስ ገበያ እስከ መርካቶ በሚለው መጽሐፉ። በአያታቸው ስም የሚጠሩት እነዚህ ባለ ሀብቶች ሁለት ወንድማማቾች ናቸው፣ ሳልህ አህመድ ኪኪያንና ኡስማን አህመድ ኪኪያን። የዚህ ቤተሰብ አመጣጥ ከቱርክ ነው። ቱርኮች ቀይ ባህርንና ምጽዋን እንዳስተዳደሩ ይታወቃል። ወደ አስመራ የመጡት ቱርካውያን ምጽዋና ቀይ ባህር ላይ በቆዩባቸው ዓመታት ከአገሬው ሰው ጋር እየተጋቡ ተዋልደዋል። የቱርክ ደም ያላቸው እነዚህ ሁለት ወንድማማቾች ከምጽዋ 15 ኪሎ ሜትር ያህል በሚርቀውና አርጊጎ በተባለ ቦታ በ1890ዎቹ ሲወለዱ ኤርትራን ከቱርክና ግብጾች ተቀብሎ ያስተዳድር የነበረው ጣሊያን ነበር። ጣሊያን ለ50 ዓመታት ኤርትራን ያስተዳድር በነበረበት ዘመን ከአስመራ ታላላቅ ነጋዴዎች አንዱ ነበሩ የኪኪያን ቤተሰቦች። በ1928 ዓ.ም ጣሊያን ኢትዮጵያን ወሮ አዲስ አበባ ሲገባ አብረው የመጡት እነዚህ ሁለት የኪኪያን የልጅ ልጆች በወቅቱ የተሰማሩበት ሥራ ንግድ ነበር። 5 ኪሎ ቅድስት ማርያም ቤተክርስቲያን አካባቢ ይገኝ በነበረ አንድ መጋዘን ውስጥ አቡጀዲና ጨው ከኤርትራ እያስመጡ ሽያጭ ጀመሩ። የመጀመሪያ መኖሪያቸው የነበረው ቢስ መብራት አካባቢ ከሊፋ ሕንጻ አጠገብ ይዞታው የየመናውያን ባዝራ ቤተሰቦች የነበረ ሙሉ በሙሉ ከጥቁር ድንጋይ የተሠራ ቤት ተከራይተው ነበር። ፋሺስቱ ጣሊያን መንግሥት 4 ኪሎ ፒያሳና ካሳንቺስን ለነጮች መኖሪያ እንዲሆን ሲወስን የፊታውራሪ ሀብተ ጊዮርጊስ ይዞታ የነበረውን መሬት ለኢትዮጵያውያን መኖሪያና መገበያያ እንዲሆን ወሰነ። ከዚህ ውሳኔ በኋላ የአራዳው ገበያ ከነበረበት ተነስቶ መርካቶ እንዲሰፍር ተደረገ። ኪኪያኖች መርካቶ ውስጥ በያዙት መሬት በመቶዎች የሚቆጠሩ የግንብ ሱቆችን መገንባታቸውን ማንም የማይከራከርበት እውነት ነው። የሀብታቸው ምንጭ ጨውና አቡጀዲ ንግድ የነበረው ሳልህና ኡስማን ኪኪያን በኋላ በብዙ የሥራ መስክ ውስጥ አልፈዋል። በአዲስ አበባ ከተማ በድርና ማግ ንግድ ታዋቂ ነበሩ። ሲኒማ አዲስ ከተማ ያለበት ግቢ ውስጥ ኪኪያን በሚል ስያሜ ዳቦ መጋገር በመጀመርም ቀዳሚ ናቸው። እዚያ ግቢ ውስጥ ወፍጮ ቤት ነበራቸው። በ1956 ዓ.ም በሲኒማ አዲስ ከተማ ፊልም ማሳየት የጀመረውም የነሱ ቤተሰብ ነበር። ገበያው ውስጥ የመጀመሪያውን ባለ አንድ ፎቅ መኖሪያ ቤት የገነቡት ኪኪያኖች ጣሊያን እያለም ሆነ ከተባረረ በኋላ መኖሪያቸውም የሥራ ቦታቸውም መርካቶ ነበር። ማርስ ሆቴል ሆኖ ያገለግል የነበረው መኖሪያ ቤታቸው አረንጓዴና ቀይ ሳሎኖች የነበሩት ዝነኛ ቤት ነበር። ሁለቱ ወንድማማቾች ተቃራኒ ባህሪና ተፈጥሮ ነበራቸው። ሳልህ ጠቆር ያለ ግርማ ሞገሱን የሚያስፈራ ለሥራ ትጉህ፣ ከፖለቲካ ይልቅ ሰብአዊነትና የበጎ አድራጎት ሥራ መስራት የሚያስደስተው ሲሆን ኡስማን መልኩ ቀይ ሲሆን ከብዙ ሰዎች ጋር በተለይ ከባለሥልጣናት ጋር ተግባቢ፣ ቀልድና ጨዋታ ወዳድ፣ ብዙም ጭንቅ ያልነበረበትና መዝናናት የሚያስደስተው ሰው ነበር። በዘመኑ አዝማሪ የሚባሉትን እያስጠራ
አባ ባህር ግቢ ወድቄ ስነሳ አክላቴ ሁሉ ወርቅ ይዞ ተነሳ እየተባለ ሲዜምለት የሚደሰትና በመሸለምም የሚታወቅ ነበር። የበጎ አድራጎት ሥራን በመስራት ይደሰት የነበረው ሳልህ በአዲስ አበባ አንዋር መስጊድ ግንባታ ላይ ትልቅ አስተዋጽኦ እንደነበረውም ይነገራል። በቀዳማዊ ኃይለ ሥላሴ ስም ተሰይሞ ለነበረው ትምህርት ቤት ኮተቤ መምህራን ኮሌጅ 1/3 ወጪውን ከመርካቶ የግንብ ሱቆች የ48ቱን የኪራይ ዋጋ ሙሉ ለሙሉ እንዲሰጥ ወስኖ የነበረ መሆኑ ነው። የትምህርት ቤቱን 2/3 ወጪ የትምህርት ሚኒስቴርና የኔዘርላንድ መንግሥት ሸፍኖ ነበር ይባላል። ይህ የሳልህ የበጎ አድራጎት ሥራ በአዲስ አበባ ከተማ በግለሰብ የተሞከረ የመጀመሪያው ፋውንዴሽን ነበር የሚሉ ወገኖች አሉ። በኋላ ላይ ለቀዳማዊ ኃይለ ሥላሴ የበጎ አድራጎት ድርጅትና ሌሎችም ፋውንዴሽኖች መመስረት ምሳሌ መሆኑ ይነገርለታል። ጣሊያን ተባሮ ነጻነት ከተመለሰ በኋላ የኪኪያን ኩባንያ ከመርካቶ ይዞታዎቹ ብቻ በወር ወደ 50,000 ማር ትሬዛ ገቢ ነበረው። ብሩ በጆንያ ነበር የሚቆጠረው ይባላል። መርካቶ ውስጥ ለ40 ዓመታት ያህል ትልቅ ስም የነበረው ይህ ኩባንያ ታላቅየው ሳልህ አህመድ ኪኪያን በ1950 ዓ.ም በ53 ዓመቱ በሞት ከተለየ በኋላ ሀብት በማደራጀት ሳይሆን የኪሳራ እድገቱ እየጨመረ ነው ዓመታቱን ያጠናቀቀው። ታናሽየው ኡስማን ኪኪያን በ1971 ዓ.ም በሞት ከተለየ በኋላ የኪኪያን ወራሾች መርካቶ ውስጥ የሚገኘው መኖሪያ ቤታቸውን ማርስ ሆቴል የነበረውን ጨምሮ ሁሉም ከእጃቸው ወጥቶ ነበር። 5 ልጆችን የወለደው ሳልህ ምጽዋ በትውልድ ቀየው አርጊጎ ላይ ሲቀበር የ10 ልጆች አባት የነበረው ኡስማን አዲስ አበባ ኮልፌ የሚገኘው የሙስሊም መቃብር ቦታ ነው ያረፈው ይላል ብርሃኑ ሰሞ ከእንጦጦ ሐሙስ ገበያ እስከ መርካቶ በሚለው መጽሐፉ። የካቲት 1966 ሕዝባዊ አብዮት የመጀመሪያዎቹ ድሎች። የኢትዮጵያ ተማሪዎችና ምሁራን የወሎና የትግራይ ረሃብ አስቆጥቷቸውና ሴክተር ሪቪው በሚል በጊዜው የተጀመረውን የአጠቃላይ ትምህርት ዕቅድ በመቃወም እንዲሁም መሬት ላራሹ እንዲሰጥ የመምህራንም ደሞዝ እንዲጨምር በመጠየቅ የካቲት 4 ቀን 1966 ዓ.ም ለንጉሠ ነገሥቱ ጥያቄ ያቀረቡ። በዚሁ ቀን ቀደም ሲል በ1965 ዓ.ም ለሚኒስትሮች ተደርጎ የነበረው የ750 ብር የደሞዝ ጭማሪ በጊዜው በረሃብ ለተጎዱ አካባቢዎች እንዲሰጥ የጸሐፌ ትእዛዝ አክሊሉ ሀብተወልድ ካቢኔ ወሰነ። የካቲት 5 1966 የአየር ኃይል ሰራዊት የበላይ አዛዡን አሰረ። የካቲት 7 ለአንድ ሳምንት ያህል የቆየው የተማሪዎች ዓመፅ ተጀመረ። የካቲት 11 በመላው አገሪቱ የሚገኙ የኢትዮጵያ መምህራን ሥራ ቆሙ። በዚህ ዕለት ቀደም ሲል የተጨመረውን የነዳጅ ዋጋ በመቃወም የታክሲ አሽከርካሪዎች ሥራቸውን አቆሙ። ዓመፁ የነዳጅ ማደያዎች ነዳጅ እንዳይሸጡ ከማገዱም በላይ የከተማ አውቶቡሶችም በድንጋይ እንዲደበደቡ አድርጓል። 75 ያህል አውቶቡሶችና 70 የሚሆኑ የግልና የመንግሥት የዲፕሎማቲክ መኪናዎችም ተደብድበዋል። የካቲት 11 1966 ሕዝባዊ ዓመፅ በጊዜው የነበረውን መንግሥት ቢያናውፀውም ዓመፁን ለመግታት በጅምላ ማሰሩን ቀጠለ። በዕለቱ ከ1000 በላይ ሰዎች ታፍሰው ታስረዋል። የ5 ሰዎች ሕይወትም አልፏል። የካቲት 13 1966 ሕዝቡ ግልብጥ ብሎ በመውጣት ከፍተኛ የተቃውሞ ሰልፍ አደረገ። የካቲት 16 ቀን ንጉሠ ነገሥቱ አፄ ኃይለ ሥላሴ በቴሌቪዥን ቀርበው ሴክተር ሪቪው ወይም የአጠቃላይ ትምህርት ዕቅዱ ካልፈለጋችሁት በቃ ተሰርዟል አሉ። የካቲት 17 ቀን የተራ ወታደር ደሞዝ ከ75 ብር ወደ 100 ብር ማደጉ ተነገረ። የተጨመረውም የቤንዚን ዋጋ የመደበኛ ቤንዚን በሊትር ከ75 ሳንቲም ወደ 65 ሳንቲም፣ የሱፐር ቤንዚን በሊትር ከ80 ሳንቲም ወደ 75 ሳንቲም እንዲቀነስ ተደረገ። እነዚህ የ1966 ዓ.ም የካቲት ሕዝባዊ ንቅናቄ የመጀመሪያዎቹ ድሎች ነበሩ ይላሉ አንዳርጋቸው አሰግድ በአጭር የተቀጨ ረጅም ጉዞ መጽሐፋቸው።
የጨዋታ ማሟሻ ማሟሻ ከወዲህም ከወዲያው ለመንገርም ለመዘከርም ማሟሻ